ቅዳሜ ሰዓታችን እንደቀጠለ ነው። የቤተሰብ ማፈላለግ ሰዓት ላይ ነው የምንገኘው። የመጀመሪያዋ ባለ ታሪክ የሆነችው ብሌን አባቷን ለመፈለግ እኛ ጋር መጣለች። እንኳን ደህና መጣሽ ብሌን። እንኳን ደህና ቆያች። ሙሉ ስምሽን ንገሪኝ እስኪ። ብሌን አየለ። ሐዘን ላይ ነሽ ብሌን? አዎ። ነፍስ ይማር ብለን ነው የምንጀምረው። እንግዲህ አቶ አየለ ናቸው የሚፈልጉት? አይደለም፣ ሸዋቀና። ሸዋቀናማ? አዎ፣ የአባቱን ወላጅ አባትሽ ናቸው? አዎ። ታሪኩ እንዴት ነው? እናቴ የአንድ ሳምንት ልጅ ሆኜ ነበረ እና አውቶቢስ ተራ ወደ 05 ቀበሌ እዛ የአንድ ሳምንት ልጅ ሆኜ ለአንድ ህጻን ልጅ ሰታኝ እቃ ገዝቼ ልምጣ ከፋርማሲ ብላ አስቀምጣ ትሄዳለች። ከዛ አልተመለሰችም። ዝምድና የሌላት ሰው ጋር ነው ያስቀመጠች? አዎ፣ ከፋርማሲ መድኃኒት ላምጣ ምናምን ብላት ነው አስቀምጣ የሄደችው ማለት ነው። እና አጋጣሚ የልጅቷ እናት እሷ ከሩቅ ቆማ ትመለከት ነበርና ወጥተው ሲያዩ እሷ በቃ ሄደች፣ አልተመለሰችም። እሺ። አሳደጉኝ። እዛው አደግሽ? አዎ፣ እዛው አደግኩኝ። ከ10 ዓመት ይሆነኛል ይህንን ነገር ሳቅ ማለት ነው። ከዛ በፊት ወላጅሽ እንደሆነች የምታውቂው ያሳደገችሽ እናት ናት ማለት ነው? እሺ። አባቴም ሁለቱም እንደዛው ማለት ነው። እሺ። ከዛስ? እና እሷ አፈላልጋኝ መጣች። ወላጅ እናትሽ? አዎ፣ አፈላልጋኝ የጣለችበት ቦታ እሷ ያለችው ጀርመን ነው። እና እህቶቿን በምልክት ነገረችና እነሱ ሄደው አገኙኝ። አጋጣሚ አንድ እዛ የኖሩ ሴትዮ ነበሩ። እሳቸው ደውለው ለእናቴ ደውለው እንዲህ እየፈለጓት ነው ምናምን አሉ። ያው እናቴ ትንሽ ስለደከመች ቤተሰቦቿን ታግኝ ብላ አገኘኋቸው። መጀመሪያ ስታውቂ ግን ምን ተሰማሽ ታዲያ? ከባድ ነው። 10 ዓመት የዛሬ 10 ዓመት አካባቢ ነው ይሄን ታሪክ ያውቁሽ? አዎ፣ በጣም ትንሽ ስትረስ ውስጥ ገብቼ ታምሜ ነበር እና እዚህ አልተቀመጥኩም። ትንሽ ከበደኝና ወደ ውጭ ሄጄ ነበረ። ግን የሆነ የማንነት ጥያቄ ምናምን አደረብኝ እና እሷንም ግን ጠይቂያት አላቅም። እናቴ ማነች አባቴ ማን ነው ምናምን ብዬ አልጠይቃትም። እናቴ ደፍሬ ማለት ነው። ካወቅሽ በኋላ ማለት ነው? አዎ፣ ሳታውቂማ እነሱ ናቸው ብለሽ ነው የምታስቢው? ካወቅኩ በኋላ ግን ደፍሬ አልጠየቅኳትኝም። ለምን ከእናትም በላይ ከአባትም በላይ ሆነው ስላሳደጉኝ እና መጨረሻ ላይ እንደውም እሷ ነች አጋጣሚ ልታርፍ አካባቢ በኢቢኤስ እስኪ ቤተሰቦቿን አፈላልጉ ምናምን ብላ ነው መጨረሻ ላይ እናቴ ራሷ አፈላልጋ የመጣችው። ከዛ በኋላ ግን እሱም ስጠይቃት ለወላጅ እናቴ ደግሞ ስጠይቃት አባቴ ማን እንደሆነ ወላጅ እናትሽ ያለሽበትን አፈላልጋ አገኘችሻል። ካሳደጉሽ ጋር ተገናኙ? አልተገናኙም። እሷ ጀርመን ነች ያለችው፣ አልመጣችም። በስልክ ነው ያወራሻቸው? አዎ። እንዴት እርግጠኛ ሆንሽ ታዲያ እሳቸው ለመሆናቸው እናትሽ? አጋጣሚ ታሪኩ እሷ ከፋርማሲ እቃ ላምጣ ብላ ሄዳ እህቶቿ ገና እንዳገኙኝ እኔን ምንድነው ምልክትሽ አሉኝ። ከፋርማሲ ገዝቼ ልምጣ መድኃኒት ብላ ነው የሄደችው እና ቀጥ ብላ ሄደችው ደግሞ የጣለችበት ቦታ ነው። ቀኑም ጊዜውም ተመሳሳይ ነው? አዎ፣ እዛ አካባቢ ደግሞ እንደዚህ አይነት ታሪክ የለም። ግን በሳምንቱ ያሳደገችኝ እናቴ ተመልሳ መጣች አለችኝ እና ጠየኳት። ይሄንን በሳምንቱ ፈልገሽኝ መተሽ ነበር እንዴ ብዬ ስላ አዎ፣ ለምን አልሰጡኝም ታዲያ ብላለችኝ። እናቴን እማዬ ለምን እንዲያረግሽ ስላት አይ እኔ እንዳሳድግሽ ስለፈለኩኝ ነው አለችኝ። ግን ያው ከእናትም በላይ ያሳድጋኛለች። ስለዚህ ያሳደጉሽ እናትና ወላጅ እናትሽ ተማምነዋል ማለት ነው ባንቺ? አዎ። ስለዚህ አሁን አባትሽን ነው የምትፈልጊው? እናትሽ ምን ነገረች ስለ አባትሽ? 4 ኪሎ እና ወደ ፍቺ አካባቢ እንደሚመላለስ ነው ይሄንን የነገረች። ስለ ስራው ስለ መልኩ የነገረች ምንም ነገር የለም? አብረው ስለነበራቸው ጊዜ አንቺ ከመወለድሽ በፊት? ያው ብዙ ጊዜ አብረው አልሆኑም። ስለዚህ ወላጅ እናትሽ ስማቸው ማን ነው? ወላጅ እናቴ አበባ ትባላለች። አበባ አበባ ባይሳ። እዚህ ወላጅ እናትሽን ፎቶግራፍ ሲያዩ ወላጅ አባትሽ ይመጣሉ ብለሽ ተስፋ አድርገሽ ነው የመጣሽው? ምክንያቱም ወላጅ እናትሽም
ያንቺ ወላጅ አባት የት እንዳሉ አታውቅም አይደለ? አታውቅሳቸው። ምልክት ሊሆን የሚችለው በቃ የወላጅ እናት ፎቶግራፍ ብቻ ነው። ፎቶና ያው ስራው ወደ ፍቺ ምናምን እንደሚመላለስ። የት ነው የተወለድሽው አንቺ ስትወለጅ? ምናልባት ይሄንንስ ታሪክ ያውቃል ወላጅ አባትሽ? እናትሽ መወለድሽ ያውቃል ይመስለኛል። እሱ ራሱ እሷ እንደጣለችኝ አያውቅም። አልተገናኙም ከዛ በኋላ እናትና አባትሽ? የእሷ አባት ያው ባለስልጣን ነበረ መሰለኝና በደርግ ጊዜ እና ፈርታ ሰው ቤት ነው አጋጣሚ ፒያሳ ሰው ቤት ነው የወለደችኝና ይሄን ሲሰማ አባትየው ወይ አንቺ ወይኔ ከምንሞት ብዬ ነው አባቴ ሊገለኝ ስለነበረ ብዬ ነው ፈርቼ ነው የጣልኩሽ ነው እሷ ያለችኝ ማለት ነው። እና አባትሽም ጠይቆኝ ነበረ የታረቅሻት ልጅቷን ብሎ ጠይቆኝ ነበረ እና መልስ ሳልሰጠው ነው ወደ ውጭ የወጣሁትኝ። ከዛ እነሱም ተለያዩ። ስለዚህ አሁን እናትሽን በስልክም ሆነ በተለያየ አማራጭ አግኝተሻል ነው አባትሽን የምትፈልጊው? ስለዚህ ለአባትሽ መልእክት ካለሽ ማስተላለፍ ትችላለሽ። ይሄን ካየኸው ባገኝ የማንነቴ ጥያቄ ቢመለስልኝ ደስ ይለኛል። ብሌን እንግዲህ በአሳደጉሽ እናት ተመችቶሽ ነደሽው፣ ግን እንግዲህ ከጊዜ በኋላ ወላጅ እናትሽን ሌላ መሆናቸውን አወቅሽ፣ በአካልም አገኘሻቸው። ስለዚህ የወላጅ እናትሽ ፎቶግራፍ ነው ያለው። ወላጅ አባትሽ እንግዲህ ፎቶግራፉን ሲመለከት እኛም ይመጣል ብለን ተስፋ እናደርጋለን። መልካም እድል ይሁንልሽ። እንግዲህ በጣም ነው ማመሰግነው። ወደ ቀጣይ ባለ ታሪኮች እናልፋለን። አብራችሁ ቆዩ። ወደ ቀጣይ ባለ ታሪክ አልፈናል። ወንድሙን ለመፈለግ ነው የመጣው። እንኳን ደህና መጣ። እንኳን ደህና ጠበቃች። እንታወቅ ስምህን? እኔ ስሜ እንዳለ ታፈሰ ይባላል። የሚፈለገው ወንድም ስሙ ማን? ወንድሜ በላይ ታፈሰ። በላይ ታፈሰ። ታላቀ ታናሽ? ታናሽ ነው። ታናሽ ነው። ስንተኛ ልጅ ነው ለቤቱ? ለቤቱ የመጨረሻ ልጅ ነው። የመጨረሻ። እስኪ ታሪኩን ንገረን፣ እንዴት እንደተለያያችሁ። ታሪኩ ያው ድሮ አብረን ነበርን ያደግነው። ትምህርትም እንደዛ አብረን ነበር የምንማረው። እንግዲህ እኔ ትምህርቴን ጨርሼ ስራ ያዝኩ። እሱ ደግሞ ትምህርቱን ተማረ። ከተጨረሰ በኋላ በላቦራቶሪ ተመረቀ። ከተመረቀ በኋላ ዶክመንቱን ይዞ ስራ እየፈለገ ነበረ። ስራ አላገኘም። ዶክመንቱን ይዞ ነው የጠፋው። የት ነበር የምኖሩት? ኮፈሌ ከተማ የምትባል ኮፈሌ ከተማ ነው የምኖረው። ከዛ ነው የጠፋው። ከቤተሰብ ነው የጠፋው። ከቤተሰብ ከእናት ከአባት ከወንድሞቹ ጋር ነበር የሚኖረው። ከዛ ነው የጠፋው። አሁን ቤተሰብ ሁሉ እየፈለገው ነው። ቤተሰቡም እየፈለገ ነው። እንግዲህ እኔ እዚሁ ናዝሪ ስላለ ወደ አዳማ ቤተሰቡን ወክለ ነው የመጣው። ወክዬ ነው የመጣሁት። ስለዚህ ፎቶግራፉን የሚያዩ ሰዎች እንግዲህ እንዲያፋልጉልህ፣ ወንድምህም ይህን ፕሮግራም ካየው ለሱ የምትነግረው መልእክት ካለ ቤተሰቡን ወክለ መልእክት ንገረው። ወንድሜ ነው፣ ያገኙት ቦታ እንዲጠቁሙን መልእክት አለኝ። እዚህ ቦታ ታየ የሚባል ነገር ምንም አልሰማችሁም? ከዛ በኋላ ከጠፋ በኋላ ያው በተጨባጭም ባይሆንም ወደ ሻኪሶ አካባቢ ወደ ክብረ መንግስት አካባቢ መናራ ውስጥ ሻንጣ ይዞ እዛ አካባቢ አይተናል የሚል ወሬ ሰምተናል። ለመሄድ ሞከራችሁ? እዛም አካባቢ ሰው አለ፣ እዛም ፈለጉ። እህታችንም እዛ አካባቢ ወደ ቦረና ነበረች መምህር፣ እሷም እዛ አካባቢ ነበረ። አጎቶች እዛ የአክስቴ ልጆችም አሉ እዛ አካባቢ፣ እነሱም መምህር ነበሩ። ፈለጉት፣ አላገኙትም። ከዚያ ወዲህ ደግሞ አዲስ አበባ እዚህም አገኘን የሚል ጭምጭምታ አለ። እንግዲህ በተጨባጭ የተገኘ ነገር እንግዲህ በላይ ታፈሰ በፎቶግራፉን የምትመለከቱትን ወንድማችንን የምታውቁ ሰዎች ካላችሁ ከታች ባለው ስልክ መረጃ አድርሱን ስንል እንጠይቃለን። አንተም ይህንን ፕሮግራም ስትከታተል ቤተሰብ በአጠቃላይ እየፈለገ ስለሆነ ከቤተሰብህ እንድትገናኝ እንጠይቃለን። መልካም እድል ይሆንላችሁ ለሁላችሁም። እንግዲህ ወደ ቀጣይ ባለ ታሪክ አሁንም እናልፋለን። አብራችሁ ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ወደ ቀጣይ ባለ ታሪክ አልፈናል። ደጀን ይባላል። ልጁን ለመፈለግ ነው እኛ ጋር የመጣው። እንኳን ደህና መጣ ደጀን። እንኳን ደህና ቆያቸው። ሙሉ ስም ማን ነው?
ደጀኔ ቱራ እባላለሁ። ደጀኔ ልጅህን ለመፈለግ ነው የመጣው? ወንድ ናት ሴት? ሴት ናት። መቼ ነው የጠፋችሁ? 1995 ዓ.ም ነው የተወለደችው። በዛ አመት ነው የተለያየ ነው። ገና ህፃን እያለች ነው የጠፋችሁ? 9 ወር እያለችው ማለት ነው። 9 ወር እያለች 9 ወር እያለች። እንዴት ነው ታሪኩ? ያው ታሪኳ አጋጣሚ በስራ ሁኔታ ወደዛ አፋር ክልል ነበርኩና እሺ ወታደር ነው ነበርኩት እና በስራ አጋጣሚ ተገናኝተን ከእናትየው ጋር ተወለደች። እሺ 9 ወር እንደቆየች ያው ትንሽ ያው ያለመግባባቶች ሁኔታዎች ነበሩና ከእናቷ ጋር ይዛ ሄደች። በሰዓቱ ስልክ አልነበረም ያው የምንገናኝበት፣ ሊያገኛት አልቻልኩም እና በዛ ነው የተለያየ ነው። እኔ አሁን ሌላ ትዳር መስርቼ የሁለት ልጆች አባት ነኝ። ገባኝ። ግን አሁን ያቺ ህፃን ልጅ የእናቷን ስም ካልጠራ ታሪኩን ካልተናገር ልጅቷ የእናቷን ስም ለዛ ካሴች ትባላለች። ካሴች አዲሱ ማንገሻ። የልጅን ስም ታውቃለህ? እዛን ጊዜ ቤተልሔም ነበረ ብላ ስም ያወጣችለት፣ ቀይራ ሊሆን ይችላል ምናልባት። ከዛ በኋላ መጨረሻ የተለያያችሁበት ቦታ ሂደህ የመፈለግ አጋጣሚ ነበረ? ቤተሰቦቿ ወደ ባህር ዳር ነው ስትነግረኝ የነበረው ማለት ነው። ከቤተሰቦቿ ጋር አልተዋወቅንም። ባህር ዳር ከተማ ቀበሌ 6 አሮጌ ፖስታ በስተጀርባ ብላ ነግራኝ ነበር። ከ10 ዓመት በኋላ ያው እጄ ቦታው ላይ ጠይቄያለሁ፣ አላገኘኋትም። የአባቷን ስም እሷ ነገረችኝ። የአባቷን ስም እጄ እዛ ቄስ ናቸው ሲጠይቃቸው ያው ቀበሌ ቤት ነው በቦታው የነበረው። እዚህ ቦታ የነበሩ ሰዎች ተነስቶ ወደ ሌላ ቦታ ሄደዋል ያሉኝ። ከዛ ውጪ እኔም ያው 2 ጊዜ ነው የሄድኩት። ምንም እንትን አድራሻ ማግኘት አልቻልኩም፣ አቋረጥኩት። ቤተልሔም በ1995 ዓ.ም ታህሳስ 5 ነው የተወለደችው። ባቲ ከተማ ውስጥ ነው የተወለደችው። ስለዚህ ልጅ አሁን አድጋለች። በእርግጠኝነት ልታየው ትችላለች፣ ወይ ደግሞ የሚያውቃትም ሰው ላይ ስለሚችል ለልጅ መልእክት ካለ ማስተላለፍ ትችላል። ያው እኔ ያው ልጄን እንግዲህ በህይወት ካለች ያው እኔ አባቷ ነኝ፣ ደጀኔ ይባላለሁ። እኔ እዛን ጊዜ ያው ወታደር ነኝ። ያው ተንቀሳቃሽ ነው፣ ከቦታ ወደ ቦታ እንንቀሳቀሳለን። እሷን ጠልቼ ሳይሆን ይሄን ሁሉ ዓመት የቆየሁበትም አድራሻ ስላጣሁትኝ እንጂ የአባትነት ፍቅር ላለመስጠት ፈልጌ አይደለም። በህይወት ካለሽ እየሰማሽ ከሆነ እኔ ከአንቺ ምንም የሚፈልግ ነገር የለም። እኔ አባትሽ ነኝና አንቺም ደግሞ አባቴ ነኝ ብለሽ እንድንገናኝ ያው መልእክት አስተላልፋለሁ። እንግዲህ ኃላፊነት ተሰምቶ ይሄንን ለማድረግ መምጣትህም የሚያስመሰግን ነገር ነው። ልጅም ይሄኔ አባቷን እየፈለገች ሊሆን ይችላል። እናትም የልጅ አባት ብላ እየፈለገች ሊሆን ስለሚችል ፎቶግራፍ አለ፣ ቦታ አለ፣ ዓመተ ምህረት ስም አለ። ስለዚህ ሙሉ መረጃ ስለሆነ ይሄን ታሪክ የምታውቁ ሁሉ እንድትተባበሩን። ህፃኗም አድጋ አሁን ትልቅ ሰው ትሆናለች። አንቺም እናትሽም ከታች ባለው ስልክ እንግዲህ ደውላችሁ እንድትገናኙ ስንል እንጠይቃለን። መልካም እድል ይሁንልህ ላንተም። ወደሚቀጥለው ባለ ታሪክ እናልፋለን። አሁንም አብራችሁን ቆዩ። በዕለቱ ወደ መጨረሻ ወደሆነው ታሪክ እናልፋለን። እናትና ልጅ ናቸው የመጡት። የሚፈለገው ደግሞ ወንድም ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እስኪ ስማችሁን አስተዋውቁን። እኔ ወይዘሮ አስቴር ተክሉ እባላለሁ። እኔ ኤልዳና ንጉሴ እባላለሁ። ወይዘሮ አስቴር የእርስዎ ልጅ ነው የጠፋው? አዎ። ለኤልዳና ወንድም ነው የሚሆነው? ማን ይባላል ስሙ? ልጄ ተመስገን ንጉሴ ሙሉነህ ይባላል። መቼ ነው የጠፋው? የጠፋው በ2007 ዓመተ ምህረት ነው። እንዴት ነበር ታሪኩ? ያው ታሪኩ በዛን ጊዜ የፖሊቴክኒክ ኮሌጅ ተማሪ ነበር እና ያው አጠፋፉ በትክክል ምክንያቱን እንኳን ባላቀው በዛን ጊዜ የመጣለት የትምህርት ውጤት ደስተኛ አልነበረም እና ምናልባት በዛ ተጨናንቆ ይሆናል የሚል ግምት ነው ያለኝ። የት አካባቢ ነበር የምትኖሩት? እኛ ከትግራይ መቀሌ ከተማ ነው የመጣ ነው። ከመቀሌ ነው የመጣችው? ከመቀሌ ፖሊቴክኒክ ኮሌጅ ነው እሱ እንትን ያለው። እዛው መቀሌ መጀመሪያ ላይ በ2003 ነው ማትሪክ የወሰደው። እዛ መቀሌ መርጦ ማለት ነው። እዚሁ አዲስ አበባ ነበር የተማረው እና ከዛ ውጤት መጥቶለት አሪድ እንዳ ኢየሱስ ካምፓስ ገብቶ ነበር። ከዛ ቋርጦ ወጣ። እንደገና ደግሞ ነው ወደ ፖሊቴክኒክ የገባውና እንደዛ ይመስለኛል ምክንያቱ። ስንት አመቱ ነበር ሲጠፋ? ይቅርታ 23 አመቱ ነበር። 23 አመቱ። ኤልዳና ስለ ወንድምሽ እስኪ የምታስታውሽው ነገር? እኔ የዛን ሰዓት ትንሽ ነበርኩ። ከትምህርት ቤት ነበር የመጣሁት የዛኑ ቀን ማለት ነው። እና እንትን
ሁሌ ቤት ነበር የሚጠብቀኝ ማለት ነው። እና የዛን ቀን ስገባ አልነበረም ቤት እና የነማሚ መኝታ ቤት ተቆልፎ ነበረ። ከዛ በመስኮት ሳይ ቤቱ ተቆልፏል። የነማሚ ቤት ልብስ ታጥቦ ምናምን ነበረ። ከዛ ገባሁኝ። 3ኛ ክፍል ነበርኩኝ የዛኔ። ከዛ አልመጣም። የዛን ሰሞን ተጨናንቆ ነበረና ቤት ነበረ የሚውለው። ከዛ መጣች ማሚ ከስራ ምናምን መሸ ማለት ነው። ከዛ እያወራን ምን ወንድምሽ አመሸ ምናምን እያለች ነበረ። ከዛ በርዷት ጋውን አምጪልኝ ከመኝታ ቤት አለችኝ። ገባውና ጋውኑን ላነሳው ስል ወረቀት አለ ማለት ነው። ከዛ ወረቀቱ እማ ሄጃለሁ የት እንደሚሄድ ግን አላቅም እንዳፈልጉኝ ተመስገን ንጉሴ ነበር የሚለው ማለት ነው ወረቀቱ። እና በቃ የሆነ እንጃ እሱ ነበር የሚያስረዳኝ ምናምን። 4 ወንድሞች አሉኝ በእርግጥ እሱ 4ኛው ነው። ግን መናፈቅ ከባድ ነው በጣም እውነት። አንቺ ብቻ ነሽ ሴት? አዎ። እና የሚያይ ነበር የሚመስለኝ ማለት ነው። ሳይመጣ ሲቀር ግን እንዲህ የምር ልጅ ጠፍቶ ነው እንዲህ አልኩኝ ማለት ነው። እና ባይጨክንና ቢመጣ በጣም ደስ ይለኛል። አይዟችሁ ያው መቼም ሰው ሲጠፋ እንዳላችሁት መልእክት አስቀምጦ ከሄደ በኋላ እንደ ቤተሰብ ደግሞ እናንተም የራሳችሁን የማፈላለግ መንገድ ትሄዳላችሁ። እዚህ ቦታ ታይቷል እንደዚህ የሚባል ነገር ምንም ሰምታችሁ አታውቁም? ከወጣ ጀምሮ ምንም የተገኘ ፍንጭ የለም። ከሱ ጋር አይሄዱም የሉም እዚህ አየነው የሚልም የለም። በቃ ጓደኞቹ ምንም ያውቁ ነገር የለም። ምንም ያኔ ትምህርት ቤትም ጓደኞቹ ማፈላለግ ምንም ያገኘነው ወሬ የለም ከወጣ ጀምሮ ማለት ነው። እስቲ ፎቶግራፉም ስላለ እንግዲህ የሚያውቁት ሰዎች ይኖራሉ። እሱም ያየዋል ይሄን ፕሮግራም ብለን ተስፋ እናደርጋለንና እንድትገናኙ እኛም እንመኛለን። ሚሉት ነገር ይኖራል ወይዘሮ አስቴር ለልጆ? ልጄ በጣም ነበር የምወደው። ብዙ ተስፋ የነበረው ልጅ ነው። በርግጥ ግን የወጣትነት ጊዜ ደግሞ ከባድ ስለሆነ ያ ነገር ሳይሆን ቀረን። ልጄ በጣም ወዳለሁ። ይህንን ፕሮግራም ራስ ካየኸው ሳትጨክን እንድንገናኝ ነው የምለምነህ። በናፍቆት እየተቃጠልን ነውና እንኳን እኔ ይህንን የሚያውቁ ቤተሰቦችም ጓደኞችም በጉጉት እየጠበቁት ስለሆነ ባገኘው ደስ ይለኛል። ቤተሰብ በጣም በናፍቆት እየጠበቀ ነው። ተመስገን ንጉሴ፣ እህትህ፣ እናትህ፣ ወንድሞችህ ሁሉ በናፍቆት እየጠበቁ ስለሆነ እባክህ ከቤተሰብ ተገናኝ እንላለን። እኛም እሱን የምታውቁም ሰዎች ከታች ያለውን ስልክ መጠቀም ትችላላችሁ። እንግዲህ እግዚአብሔር ይርዳችሁ። መልካም እድል ይሁንላችሁ። አይዟችሁ። እሺ፣ መልካም እድል ይሁንላችሁ። ዛሬ እንግዲህ ወደ 4 የሚጠጉ ቤተሰቦች ከቤተሰቦቻቸው ጋር የተጠፋፉበትን ታሪክ ሰምተናል። የሁሉንም ታሪክ እንግዲህ መልካም እንዲገጥማቸው እንመኛለን። ከስር ያሉ ስልክ ቁጥሮችን የተጠፋፉ ቤተሰቦችን ለማገናኘት ብቻ የምንጠቀምበት ስለሆነ ስለ ተጠፋፉ ቤተሰቦች ያላችሁ መረጃ በዚህ ስልክ ቁጥር እንድታደርሱን አደራ እንላለን። የሳምንት ሰው ይበለን። እንግዲህ ለእናንተም ደግሞ መልካም እድል እንመኛለን። ቅዳሜ ከሰዓት ይቀጥላል። አብራችሁን ቆዩ። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።